ጸጋና ሰላም ይብዛላችሁ። የሐዋርያት ሥራ ምዕራፍ 13ን አጠናቀናል። ሐዋርያው ጳውሎስ በመጀመሪያው ዓለም አቀፍ የወንጌል ጉዞ ውስጥ ከጎበኛቸው ስፍራዎች የመጀመሪያዎቹን አካባቢዎች ወይም ከተሞች ነበር ያየነው። በቆጵሮስ ደሴት ውስጥ እስከ ጳፉ ድረስ መዞራቸውን ተመልክተናል። ከዚያም በታናሽ እስያ ውስጥ በአንጾኪያ ዘጲስድያ ከተማ ውስጥ የተደረገውን አገልግሎት አይተናል። በዛሬው አገልግሎት በሐዋርያት ሥራ ምዕራፍ 14 ውስጥ የቀረበውን ቀጣይ የወንጌል አገልግሎቶች የምንመለከትበት ክፍል ነው። የሐዋርያት ሥራ ምዕራፍ 14 ውስጥ በኢቆንዮን እና በሊቃኦንያ ከተሞች በልስጥራንና በደርቤን የተደረጉትን ቀጣይ አገልግሎቶች ያቀርብልናል ማለት ነው። የሐዋርያት ሥራ ምዕራፍ 14 ከቁጥር 1 ጀምሮ እስከ 7 ያለውን በቅድሚያ እናነባለን። በኢቆንዮንም እንደ ቀድሞ ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ። ያላመኑት አይሁድ ግን የአሕዛብን ልብ በወንድሞች ላይ አነሳሱ፣ አስከፉም። ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ረጅም ወራት ተቀመጡ። የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹም ከሐዋርያት ጋር ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ልስጥራንና ደርቤን ወደሚባሉ ወደ ሊቃኦንያ ከተሞች በእነርሱም ዙሪያ ወዳለው አገር ሸሹ። በዚያም ወንጌልን ይሰብኩ ነበር ይለናል። ክብር ለእግዚአብሔር ይሁን። ከጲስድያ አንጾኪያ በስደት ወጥተው ያቀኑት ወደ ኢቆንዮን ነው። ኢቆንዮን ለአንጾኪያ በስተ ምስራቅ የሚገኝ ቦታ ነው። ወደ 154 ኪሎ ሜትር ያህል የሚርቅ ነው። ይሄ በጣም ረጅም ርቀት ነው በእግር ለሚጓዝ ሰው። ምክንያቱም የብስ ነው፣ ባህር የለም በሁለቱ ከተሞች መካከል እና ቀጥታ አድካሚም ቢሆን ጉዞ ቀጠሉ ወደ ቀጣይ ከተማ። ሁልጊዜም እንደሚሆነው ዛሬም በዚሁ ንባብ ውስጥ እንደምንመለከተው ስደት በሚመጣ ጊዜ በራሱ የወንጌል መስፋፊያ መሳሪያ ነው። ወንጌል የሚስፋፋበት መሳሪያ ሆኖ ነው እያገለገለ ያለው። ከአንዱ ወደ ሌላው የሚሰማሩበትን ከአንዱ ወደ ሌላው ከተማ የሚንቀሳቀሱበትን ጊዜ የሚያውቁት በዚያ ከተማ ስደት በሚነሳ ወቅት ነው። ስለዚህ ወደ ኢቆንዮን መጡ። ወደ ኢቆንዮን ከተማ መጥተው ምን አደረጉ ሲባል ምንም አዲስ ነገር አይደለም ያደረጉት። እዚያው አንጾኪያ ውስጥ ያገለገሉትን አገልግሎት እና ያገለገሉበትን መንገድ እንዳለ ነው የደገሙት። በአንጾኪያ ያገለገሉት ወደ ምኩራብ ገብተው ነው። ምዕራፍ 13 ቁጥር 14 ላይ እንደምናየው የጲስድያ ወደምትሆን አንጾኪያ ደረሱ ይልና በሰንበት ቀን ወደ ምኩራብ ገብተው ተቀመጡ ነው የሚለው። ስለዚህ የተከተሉት መንገድ አንድ አይነት ነው። ያንኑ ነገር ነው የደገሙት። ኢቆንዮን መጡና ወደ አይሁድ ምኩራብ ገቡ ነው የሚለን። መቼም ሰው የሚያገኙት በሰንበት ቀን ነው። ስለዚህ በሰንበት ቀን ሊሆን እንደሚችል እናስባለን። በሰንበት ቀን ውስጥ ወደ አይሁድ ምኩራብ ገብተው ይቀመጣሉ። ከዚያ ይጋበዛሉ
እንደባለፈው ተነስተው ያንነው የእግዚአብሔር ቃል ይናገራሉ። እንደዚህ ነው። ወደ አይሁድ ምኩራብ ገብተው ከአይሁድና ከግሪክ ሰዎች ብዙ እስኪያምኑ ድረስ ተናገሩ ይላል። በአንጾኪያም ይሄው ነበረ ውጤቱ። ለምን? ቁጥር 43 ላይ ጉባኤው ከተፈታ በኋላ ከአይሁድና ወደ ይሁዲነት ገብተው ከሚያመልኩ ብዙዎች ጳውሎስንና በርናባስን ተከተሏቸው ይላል። ስለዚህ ብዙ እስኪያምኑ ድረስ ምኩራብ ውስጥ የሰጡት አገልግሎት ብዙዎችን ማሳመን ችሏል። ከአይሁድም ከግሪክ ሰዎችም በውጭ ካሉትም ምናልባትም ወደ ይሁዲነት ገብተው ካሉት ግሪካውያን መካከል ብዙዎች እስኪያምኑ ድረስ ተናገሩ ነው የሚለው። ክብር ለእግዚአብሔር ይሁን። ይሄው ነው። ወንጌል አይለወጥም። የትም ቦታ አንድ አይነት ነው። የሚገጥሙን የሰው አይነቶችም አንድ አይነት ናቸው። የምንሰብከውም ወንጌል አንድ አይነት ነው። የምንሰብክበትም መንገድ ተመሳሳይ ነው። ምንም የቀየሩት ነገር የለም። በአንጾኪያ ዋጋ አስከፍሎናል። ስደት አምጥቶብናል። እዛ የመሰከርንላቸው ሰዎች አይሁድ ስለሆኑ ነው ያ ሁሉ የደረሰብን። ስለዚህ አሁን መንገዳችንን እንቀይር፣ ከሌላ እንጀምር፣ ከሌላ ሕዝብ እንጀምር፣ ወይም ደግሞ ሌላ አይነት ቃል እናቅርብ፣ አቀራረባችንም ሌላ መንገድ ይሁን አላሉም። እንዲህ አይነት ሰዋዊ የሆነ እይታና ቀመር ውስጥ አልገቡም። በዛው መንገድ በቃ እዛው አንጾኪያ ላይ ባገለገሉበት መንገድ ያንነው የእግዚአብሔር ቃል ለነዛው አይነት ህዝቦች በድጋሚ አቀረቡት ማለት ነው። ክብር ለእግዚአብሔር ይሁን። ከሰው ሰው ስንሄድ በግለሰብም ደረጃ ቢሆን የሚገጥመን የሰው አይነት ሃይማኖተኛ ቢሆን፣ ዓለማዊ ቢሆን፣ አህዛብ ቢሆን ወንጌል አንድ ነው። በቃ ያንነው ክርስቶስ ያንነው ለሌላ ሰው የነገርነውን የመዳን ወንጌል መልሰን አሁን ላገኘነው ሰው በዛው መንገድ ልንነግረው ይገባል። በቃ ሁሉን ነገር ለጌታ ነው መተው ያለብን። አስከትሎ የሚያመጣውን ነገር ማለት ነው። አገልግሎታችን ሊያመጣ የሚችለውን ማንኛውንም ነገር በጌታ እጅ ላይ በመተው በእምነት ነው ማገልገል የሚጠበቅብን እንጂ እኛ የምንፈጥራቸው የተለያዩ ዘዴዎችና ቀመሮች ምናልባት ስራውንም ሊያበላሹት ይችላሉ። ስለዚህ በእምነት በጌታ ላይ ራሳችንን አኑረን መግፋት ነው ወደፊት እና ውጤቱ ምን ሆነ ነው። በነገራችን ላይ በዚህ ከተማ ውስጥ ያገለገሉት አገልግሎት ምን አይነት አገልግሎት ነው የሚለውን በተለይ ያቀረቡት እግዚአብሔር ቃል ምን ተብሎ ተጠርቷል የሚለውን መረዳት እንችላለን። ቁጥር 3 ላይ ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ይልና ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው እየተናገሩ ይልና ረጅም ወራት ተቀመጡ ይላል። ስለዚህ ምን ነበረ የሚያቀርቡት አገልግሎት? የጸጋው ቃል ተብሏል። የጸጋው ቃል ይሄም እዛው በፊት በአንጾኪያ ያቀረቡት አይነት ነው። በእርግጥ በዛ ስፍራ ላይ የመዳን ቃል ተብሏል። ቁጥር 26 ላይ በምዕራፍ 13 ውስጥ ግን መጨረሻውን ስንመለከት በሙሴ ሕግ ከማትጸድቁበት በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ይልና ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን ብለዋቸዋል። ስለዚህ ያቀረቡት ቃል መዳን በሕግ ሳይሆን መዳን በእምነት ነው። መዳን በጸጋ ነው። ጽድቅ የሚገኘው በጸጋ ነው የሚል ነው። ስለዚህ ይዘቱ አንድ አይነት ነው። የጸጋ ቃል ተብሏል። ይሄ የጸጋ ቃል የሚለው አገላለጽ በሉቃስ ወንጌል ምዕራፍ 4 ላይ እናገኘዋለን። ቁጥር 22 ላይ ሁሉም ይመሰክሩለት ነበር፣ ከአፉ ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበር ይላል። ስለዚህ ከጌታ ከኢየሱስ ክርስቶስ ከአፉ የሚወጣው ቃል ምን ተብሎ ተጠርቷል? የጸጋው ቃል ተብሏል። ስለዚህ ምን ነበር ከአፉ የወጣው? እንደው በጠቀሰው
ከትንቢተ ኢሳይያስ በጠቀሰው ቃል ስንመለከተው የጸጋ ቃል ምን ማለት እንደሆነ ልንረዳ እንችላለን። የእግዚአብሔር መንፈስ ወይም የጌታ መንፈስ በእኔ ላይ ነው አለና ለድሆች ወንጌልን እሰብክ ዘንድ። ስለዚህ ወንጌል ነው። ወንጌልን እሰብክ ዘንድ ቀብቶኛልና ለታሰሩት መፈታትን፣ ለዕውሮች ማየትን ካለ በኋላ እሰብክ ዘንድ፣ የተጠቁትን ነፃ አወጣ ዘንድ፣ የተወደደችውን የጌታን ዓመት እሰብክ ዘንድ ልኮኛል ይላል። የጸጋ ቃል ምንድን ነው ማለት ነው? ለታሰሩ መፈታት፣ ለዕውሮች ማየት፣ ለተጠቁ ነፃነት። ይሄንን ይዞ የሚመጣ ነው የጸጋ ቃል። ሁሉም ነገር እነሱ እንዲያደርጉ የሚጠይቅ ሳይሆን እግዚአብሔር የሚያደርግላቸውን የሚናገር ነው። የሚሰሙት ሰዎች የተደረገላቸውን ነገር የሚያውጅ ነው። እንዲቀበሉት የሚጠይቅ ነው እንጂ እነሱ አንዳች ነገር ለማግኘት እንዲያደርጉ የሚጠይቅ አይደለም። እጃቸውን ዘርግተው የሚቀበሉት ነገር ነው የሚሰብከው የጸጋ ቃል። ስለዚህ አሁን ከሕግ በታች ለሆኑት በኢቆንዮን ላሉት በአይሁድ ምኩራብ ውስጥ ላገኛቸው ለነዚህ አይሁዳውያን ሐዋርያው ጳውሎስ ከበርናባስ ጋር ሆኖ የጸጋውን ቃል ይመሰክር ነበር። ክብር ለእግዚአብሔር ይሁን። ስለ መፈታት፣ ስለ ብርሃን፣ ስለ ማየት ያላዩትን እንዲያዩ፣ እንዲሁም ደግሞ ስለ አርነት፣ ስለ ነፃነት እነዚህ ነገሮች እንዴት እንደሚቀዳጁ ይነግራቸው ነበር ማለት ነው። ይሄ በሚሆንበት ጊዜ ግን እነዚህ ነገሮች የሚያገኙት በማን ነው ማለት ነው? በክርስቶስ ኢየሱስ መሆኑን ነው የሚናገረው። ስለ ጌታ ይመሰክሩ ነበር ነው የሚለው። ለጸጋው ቃል ስለመሰከረው ስለ ጌታ ገልጠው ይናገሩ ጀመር ይላል እና አቀራረባቸውም ገልጠው ነው። በቃ የሚያስቀሩት ነገር የለም። የሆነ የሚጠነቀቁለት የሚሸፋፍኑት ነገር የለም። የሚያስመስሉበት ነገር የለም። የሚሰውሩት ነገር የለም። ገልጠው ስለ ጌታ ይናገሩ ነበር። ለመቼ ነው የሚያቆዩት? ወይም ደግሞ በምን ምክንያትስ ነው? ቢያስቀሩባቸው እኮ በአግባቡ አይጠቀሙም። ስለዚህ ስለ ጌታ ሲናገሩ ገልጠው ነበር የሚናገሩት እና በክርስቶስ ኢየሱስ ትፈታላችሁ፣ በክርስቶስ ኢየሱስ ታያላችሁ፣ በክርስቶስ ኢየሱስ ነፃ ትወጣላችሁ። እንደዚህ ነው። ወንጌል ነው። ጌታ ኢየሱስ ክርስቶስ አዳኝ ነው ማለት ወንጌል ነው። ምክንያቱም መዳን ለሚፈልጉ የተሰጠ የተነገረ የምስራች ነው። ታያላችሁ፣ ወንጌል ነው። ትፈታላችሁ፣ ወንጌል ነው። ነፃ ትወጣላችሁ፣ የምስራች ነው። የሁሉ ወንጌል ነው። ግን ይሄንን ወንጌል የበለጠ ደማቅ የምስራች የሚያደርገው የተሟላ የምስራች ደግሞ የሚያደርገው ምንድን ነው? ይሄ ሁሉ የምታገኙት ግን በጸጋ ነው፣ ከናንተ በሆነ ነገር አይደለም ሲባል ደግሞ የምስራቹ የበለጠ የምስራች ይሆናል። ለምሳሌ መድኃኒት የሌላቸው በሽታዎች መድኃኒቱ ተገኘ ተባለ። ይሄ ራሱ የምስራች ነው። ግን ከተገኘ በኋላ በነፃ ነው ቢባልስ የበለጠ የምስራች ነው አይደል? እንደዚህ ከጌታ የምናገኛቸው ነገሮች ከተነገሩ በኋላ እነዛን ነገሮች ደግሞ እኛ በእምነት የምንቀበላቸው እንጂ የምንከፍልባቸው አይደሉም። ከኛ አንዳች ነገር የምናደርግባቸው ነገሮች አይደሉም። የሚፈለግብን ነገር የለም። ልባችንን መስጠት ብቻ። የጸጋው ቃል ማለት ይሄ ነው። በጸጋ ቃል መሞላት አለብን። አሁን በቃ ሁልጊዜ በርናባስ ምን አይነት ሰው ነበር? የእግዚአብሔርን ጸጋ ባየ ጊዜ ደስ አለው በቃ የሚል ነው አይደል? በጸጋ ደስ የሚለው ነው። የጸጋን መሰረተ ሐሳብ ማወቅ አለብን። በደንብ ሊገባን ይገባል። ሰዎችን ሁሉ ሊያድን የተገለጠው የእግዚአብሔር ጸጋ በደንብ ልናውቀው ያስፈልጋል። ከዛ በኋላስ በጸጋ ላይ ጸጋ
እንዲሁ ለመዳን ብቻ አይደለም፣ ለየትኛውም ጉዳይ የእግዚአብሔር ጸጋ ያስፈልገናል። ወደ እግዚአብሔር ለመቅረብም ለምናገኛቸው ማናቸውም በረከቶች በሙሉ ከኛ የሆነ ምንም ነገር የለም። ሁልጊዜ ከእግዚአብሔር ነው የሚፈሰው። የዚህ ምክንያቱ እግዚአብሔር የጸጋ ሁሉ አምላክ መሆኑ ነው። ይሄን ቃል በደንብ መሞላት አለብን። ስለዚህ ለምንድን ነው በጸጋው ቃል ከተሞላን የሚወጣን ሁሉ የጸጋ ቃል በቃ ለሰዎች ሁሉ የሚሆነውን ከጌታ የተላከውን የጸጋ ቃል ወደ መናገር እንመጣለን ማለት ነው። እና በዚህ አገልግሎታቸው ውስጥ እግዚአብሔር አብሯቸው ይሰራ ነበር። ይሄ ምንም ጥያቄ የለውም። ጌታ ኢየሱስ ክርስቶስ ቃል ገብቷል። ጌታም ከነሱ ጋር ይሰራ ነበር ተብሎ እንደተነገረው በኢቆንዮን ውስጥ የጸጋውን ቃል በሚያገለግሉበትና ስለ ጌታ ስለ ኢየሱስ ክርስቶስ ገልጠው በሚናገሩበት ጊዜ እግዚአብሔር በዚያ አገልግሎታቸው ላይ ማህተም ያሳርፍ ነበር። በዚያ አገልግሎታቸው ላይ ምስክር ይሰጥ ነበር። ምንድነው እሱ? እዚህ ላይ እንዳነበብነው ምልክትና ድንቅ በእጃቸው ይደረግ ዘንድ እየሰጠ ይላል። ይሄ ነው። ክብር ለእግዚአብሔር ይሁን። ታምራት፣ ምልክቶች ሁልጊዜ የእግዚአብሔርን ቃል ተከትለው መደረጋቸው ለምንድን ነው? ያ የተነገረው የእግዚአብሔር ቃል ከእግዚአብሔር መሆኑን ለማረጋገጥ ነው። እና በማርቆስ ምዕራፍ 16 ቁጥር 20 ላይ እንደምንረዳው ቃሉንም በምልክቶች ምን ያደርግ ነበረ? ጌታ ኢየሱስ ያጸና ነበር። እነርሱም ወጥተው በየስፍራው ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር ይላል። አሁን ደግሞ እየመሰከረ ነው ራሱ እግዚአብሔር። በቃ በእጃቸው ምልክትና ድንቅ በእጃቸው ይደረግ ዘንድ ይሰጥ ነበር። ይሄንን በዕብራውያን ምዕራፍ 2 ላይ የምናውቀው ነው። ከቁጥር 3 ጀምረን ብንመለከት እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበርና ካለ በኋላ የሰሙትም ለእኛ አጸኑት። ቃሉ በጌታ ተነገረ፣ ከዛ የሰሙት ለእኛ አጸኑት። ቀጥሎስ እግዚአብሔር ደግሞ ምን አደረገ? እግዚአብሔርም እርሱ ራሱ እንደፈቀደ በምልክትና በድንቅ ነገር በልዩ ልዩ ተአምራትም መንፈስ ቅዱስንም በማደል አብሮ መሰከረለት። አብሮ መሰከረለት። ጸሐፊው ከኛ ጋር እያለ ነው። አሁን እዚህ ኢቆንዮን ውስጥ እንደዛ ነው እግዚአብሔር እያደረገ ያለው። ከጳውሎስና ከበርናባስ ጋር አብሮ እየመሰከረ ነው ለጸጋው ቃል እና በዚህ መንገድ እያገለገሉ ረጅም ወራት ተቀመጡ ነው የሚለው። ከዛ በፊት ግን የምናየው ነገር ሌላ ነው። ምን ነበር ያደረጉት አይሁድ? ያላመኑት አይሁድ ግን ይላል የአሕዛብን ልብ በወንድሞች ላይ አነሳሱ፣ አስከፉም ይለናል። እንግዲህ ያላመኑ አይሁድ ሁልጊዜ የሚሰሩት ይሄንን ነው። የጸጋ ቃል አይመቻቸውም። እነሱ አድርግ አታድርግ የሚለውን የሕግ ቃል ነው የሚፈልጉት። ስለዚህ ያላመኑት አይሁድ በወንድሞች ላይ ደግሞ የአይሁድን ልብ አይደለም የአሕዛብን ልብ አነሳሱ ይላል። እንዲሁ ባይቀበሉት እንኳ ጳውሎስና በርናባስ የሚሰብኩትን እንደው አገልግሎት ባይቀበሉት እንኳ አሕዛብ እኮ ቢያንስ ከጣዖት አምልኮ ወደ እግዚአብሔር እኮ ዞር ይላሉ። በዚህ እንኳ እንዴት ደስ አይላቸው? ሌላው እንኳ ባይስማሙ ግን ጭራሹኑ ምንም ነገር እንዳይነግሯቸው። መቼም ጳውሎስና በርናባስ የእስራኤልን አምላክ የአብርሃም የይስሐቅ ያዕቆብን አምላክ ነው እያስተዋወቁ ያሉት። አይሁዳውያን ናቸው፣ ከመጽሐፍት ነው የሚጠቅሱት። እና ለአሕዛብ ቢነግሯቸው እንዴ ብዙ ርቀት እኮ አሕዛብን ወደ እግዚአብሔር ይስባሉ፣ ወደ እስራኤል አምላክ ይስባሉ እኮ። ይሄ እኮ ሊወደስ የሚገባው ነው በአይሁዳውያን። ግን እነሱ በሚፈልጉት መንገድ እስካልሆነ ድረስ ያደረጉት ምንድን ነው? እነዛ ጣዖት የሚያመልኩት አሕዛብ ተሻሏቸው፣ እነሱን መረጧቸው፣ የእነሱን ልብ አነሳሱ፣ ልባቸውን አስከፉ። በደረጃ ነው። መጀመሪያ አነሳሱ፣ ከዛ አስከፉ።
ማስከፋት ማለት ግን በቃ ወደ ጥቃት እንዲሸጋገሩ በጣም መራራ እንዲሆኑ ማድረግ ነው። እንደዚህ ነው ሃይማኖተኛ ሰው በጣም አስቸጋሪ ነው። የኔ ነገር አለኝ የሚል በቃ የእግዚአብሔርን መገለጥ ማየት የማይፈልግ እና ሙሉ ነኝ፣ ብቁ ነኝ፣ በእግዚአብሔር ፊት በራሴ ብቁ መሆን እችላለሁ የሚል ማንኛውም ሰው ሁል ጊዜም ከዚህ ውጪ ሊሆን አይችልም። በአንድ በኩል ሰይጣን በዚህ አይነት መንገድ የሰዎችን ልብ እያስከፋ ቢሆንም እግዚአብሔር ግን ከሐዋርያት ጋር እየሰራ ነው። ለጸጋው ቃል እየመሰከረ ነው። በመሆኑም እነዚህ የጌታ ባሪያዎች ጳውሎስና በርናባስ የኢቆንዮንን ከተማ ለቀው አልወጡም። ይልቁንም እጅግ ወራት ተቀመጡ ይላል። ክብር ለጌታ ይሁን። እንደዚህ ነው። ይሄ መበርገግ አለ። ብዙ ጊዜ አንዳንዴ በወሬ እና ፍርሃት በመልቀቅ በፕሮፓጋንዳ ማለት ነው የወንጌልን ሥራ ለማስቆም ሰይጣን በጣም የማስፈራራት ሥራ ይሰራል። የሰዎችን ልብ በማስከፋት በማነሳሳት እና ገና ሲጀመር ማለት ነው እኛ የሆነ በጌታ ላይ ያለንን መታመን ወዲያውኑ እንለቃለን። ወይም ደግሞ ወዲያው ልባቸው የሚቀልጥ ሰዎች ብዙ ናቸው ከአማኞች መካከል። እነ ጳውሎስ ከዚህ የሚያስተምሩን ምንድን ነው? ምንም ይሄ ሁሉ ነገር እየተደረገ ለምደውታል። በቃ በሌላ አካባቢ አዩት እና ልባቸው እየከፋባቸው የሰዎቹ እንግዲህ ሰው ሀገር ነው የሄዱት፣ እንግዶች ናቸው። ነገር ግን ልባቸውን እያነሳሱ እያስከፉባቸው እንኳን ስራቸውን ቀጠሉ። እጅግ ወራት ቆዩ የጌታን ስራ እየሰሩ። ምንድን ነው እንደዚህ ያጸናቸው? እዚህ ከተማ ውስጥ አሁን በእነሱ ላይ የተነሳውን ነገር ሳይሆን እያዩ ያሉት ከእነሱ ጋር ያለውን ጌታ ነው። ለሚያገለግሉት አገልግሎት ምስክር ሆነው የተገለጠውን ጌታ ነው እያዩ ያሉት። ያለ እርሱ ፈቃድ የሚሆን ነገር እንደሌለ አምነዋል። ስለዚህ እዛው ቦታ ላይ ተቀምጠው ረጅም ወራት መስራት ያለባቸውን ስራ ሰሩ። ውጤቱም ጥሩ ሆነ። ምንድን ነው የሆነው ውጤቱ? በጣም አስገራሚ ነው። ቁጥር 4 ላይ የከተማውም ሕዝብ ተከፍለው እኩሌቶቹ ከአይሁድ እኩሌቶቹ ከሐዋርያት ጋር ሆኑ ይላል። ይህን ያህል ተጽዕኖ ማድረግ ችለዋል። እንግዶች እኮ ናቸው፣ ገና መምጣታቸውን። ከተማ አቀፍ ውጤት ተገኘ። ለሁለት ተከፈለ። እነዛ በሐዋርያት ላይ የማነሳሳትና የማስከፋት ሥራ የሰሩ ሰዎች ያው የራሳቸውን ወገን አገኙ። በፊትም እንደዛው ነበሩ። ብዙ አይገርምም። አሁን የሚገርመው ምንድን ነው? የከተማውን እኩሌታ ሕዝብ ግን ወደ ጌታ መማረክ መቻል። ይሄ ነው አዲሱ ነገር አይደል እንዴ? ቀላል ውጤት አይደለም። እንዲሁ ያላመኑት እና የአይሁድን ምክር ተቀብለው ከአይሁድ የወገኑት ሰዎች የሚገርሙ ቢሆኑም ለምንድን ነው የሚገርሙት? ያ ሁሉ የጸጋ ቃል እየመጣ ያ ሁሉ የጌታ የተአምራትና ምልክቶች እየተደረጉ ሌላውን እኩሌታውን የከተማ ሕዝብ ያሳመነ ነገር እንዴት አላሳመናቸውም? ይሄ በጣም የሚገርም ነገር ሊሆን ይችላል። ግን ቢሆንም ቀላል ውጤት አልተገኘም እና ታግሰን በጌታ ሥራ ላይ ጸንተን በቆየን ቁጥር በቃ ሥራውን የሚያስቆም ነጥብ ላይ እስኪደረስ ድረስ በራሱ ጊዜ እስኪመጣ ድረስ ጸንተን ጌታ በፈቀደልን ወራት ከመሰከርን ውጤት ይገኛል። ጌታን የሚያከብር ክብር ለጌታ ይሁን። ከዚህ በኋላ ግን ቀጣይ ረጅም ጊዜ የማይቆዩበት ሁኔታ ተፈጠረ። ለምን? አሁን እንደ በፊቱ ማነሳሳት ማስከፋት ብቻ አይደለም። አሁን ቀጥታ ፊዚካል አታክ ማለት በሰውነታቸው ላይ ጥቃት መሰንዘር ወደሚያስችላቸው ከፍተኛ ደረጃ ተሸጋገሩ። አሕዛብና አይሁድ ሁለቱ ተባበሩ። የሚገርም ነው፣ በክርስትና ላይ ማለት ነው። አሕዛብና አይሁድ ግን ከአለቆቻቸው ጋር ከከተማው መሪዎች ጋር ማለት ነው ሊያንገላቷቸውና ሊወግሯቸው ባሰቡ ጊዜ አውቀው ይላል ልስጥራንና ደርቤን ወደሚባሉ ወደ ሊቃኦንያ ከተሞች ሸሹ ይላል። እንዴ ሸሹ? ታዲያ ይሄ ፈርተው ነዋ። እንዴት ነው ልንል እንችላለን። መሸሽ እንዴት ነው? በወንጌል ሥራ ላይ
ያስኬዳል? እና ጳውሎስና በርናባስን በቃ ይሄው ስደት ሲመጣ ሸሽታችሁ ሄዳችሁ ሞት ፈርታችሁ ነው ሄዳችሁት ብለን እንውቀሳቸው? የሚገርመው የእግዚአብሔር ቃል ይደግፋቸዋል፣ መሸሻቸውን ማለት ነው። የማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ምንድነው የሚለው? ጌታችን ኢየሱስ ክርስቶስ በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ ይላል። ለምን? እውነት እላችኋለሁና የሰው ልጅ እስኪመጣ ድረስ የእስራኤልን ከተማዎች አትዘልቁም። ሌላ ቦታ ላይ ወንጌል መድረስ አለበት። ስለዚህ በአንድ ከተማ ላይ ስደት በሚመጣበት ጊዜ፣ መከራ በሚመጣበት ጊዜ ወደ ሌላይቱ መሸሻቸው ከፍርሃት የሚመጣ አይደለም። በቃ እግዚአብሔር የፈቀደው እስከዛ ጊዜ ድረስ ነው። ያን ያህል ረጅም ወራት አገልግለዋል። አሁን ሌላ ከተማ ወንጌል መድረስ አለበት። አሁን ሕይወታቸው ይፈለጋል፣ ሰውነታቸው፣ አካላቸው ይፈለጋል። የጳውሎስና የበርናባስ ለምን? ጤናማ መሆን አለባቸው ባይሞቱ እንኳ። ለምን? በእግር ተጉዘው ነው የሚያገለግሉት፣ መናገር አለባቸው። ስለዚህ አላስፈላጊ የሆነ ከእግዚአብሔር ጊዜ ውጪ የሚመጣ መከራ ሊያገኛቸው አይገባም እና እግዚአብሔር መረጃውን በፊት ለፊታቸው እስካመጣው ድረስ እዛው ቆሞ መጠበቅ የለባቸውም፣ መሸሽ አለባቸው። ስለዚህ ሸሹ። የሸሹት ከስራው አይደለም፣ ከአገልግሎቱ አይደለም። የሸሹት ከከተማው ነው። ወዴት? እዛው እኮ ነው፣ ያው የአሕዛብ ከተማ ነው። ከዚህ ወደዛ እኮ ነው የሄዱት። ሁሉም ቦታ ላይ የሚገጥሟቸው አይነት ሰዎች ያው ናቸው እና የአሕዛብ ከተማ ቀጣይ የሆነ ዞን ወይ ወረዳ አይነት ነው፣ ሊቃኦንያ የሚባል ወደዚያ ቦታ ወዳሉ ቅርብ ለቅርብ ወደሚገኙ ሁለት ከተሞች ወደ ልስጥራንና ወደ ደርቤን ተጓዙ እና እዛ መጥተው እዛ ሸሽተው ምን አደረጉ?